ጤና ይስጥልኝ ክብራትና ክብሯን የቻናላችን ቤተሰቦች ዛሬ ዕለት እጅግ ወሳኝ የሚባሉትን ከሀገር ውስጥና ሀገር ውጭ የተሰሙ መረጃዎችን መራርጠን ይደርሳችሁ ይገባል ያልናቸውን አዘጋጅተንላችኋል። መተጋገዝ ባህላችን ሰብስክራይብ ያላደረጋችሁ ሰብስክራይብ እያደረጋችሁ ጎን ለጎን ፈጣንና የእውነት ሚዲያ አባል እንድትሆኑ እያልን በቅድሚያ አርዕስተ ዜና እናሰማችኋለን። አብይ የሚሉትን የሚያደርጉ ሰው እንዳልሆኑ አይተናል ሲሆን ሚኒስትር አብይ አህመድ ሰሞኑን በተለያዩ የወለጋ ዞኖች ማሰራዎችን በመጋረቡበት ወቅት ለታጣቂዎች በድጋሚ የሰላም ጥሪ አቅርቧል። ሚኒስትሩ ባቀረቡት በዚህ ጥሪ ላይ ምላሽ የሰጡትና ያልመሮ የሚመራው የኦሮሞ ነጻነት በበኩሉ ጥሪው ከልብ የመነጨ አይደለም ሲል ጥርጣሬውን ገልጿል። አብራችሁን ስትቆዩ ይሆናል። መከላከያ ሰራዊት ከአንዳንድ አካባቢዎች የጸጥታ ስጋት ማስከተሉ ተገለጸ። ሰራዊቱ ወደ ትግራይ ክልል እያመራ ነው ተብሏል። ሰሞኑን የፌዴራል የጸጥታ ኃይሎች ከተለያዩ አካባቢዎች ሙሉ በሙሉ ወይም ከፊል መውጣታቸውን ተከትሎ በአካባቢ ነዋሪዎች ዘንድ ከፍተኛ የጸጥታ ስጋት መፈጠሩን ዲስታንዳርድ ያናገራቸው ነዋሪዎች ገለጹ። የተለያዩ አካላት ክፍሎች የሚገኙ ነዋሪዎች የፌዴራል ኃይሎች ሲፈሩባቸው አካባቢዎች ለቀው መውጣታቸውን ተናግረዋል። አብራችሁ ስትቆዩ የምትሰሙት ይሆናል። ጀነራሉ አልተስማማውም ማለት መከላከያ ሰራዊት ትግራይ እንዲገባ አልተስማማውም ሲል ጀነራል ታደሰ ወረደ ሀሳቡን ስለነገረ ጀነራል ታደሰ ወረደ የሚመራው የትግራይ ጊዜያዊ አስተዳደር መከላከያ ትግራይ ክልል እንዲገባ ተስማምቷል መባሉን አስባብሏል። በዝርዝር ታደም አድማጭ የቻናላችን ቤተሰቦች ሰብስክራይብ ያላደረጋችሁ እንድታደርጉ እያልን እነዚህና ሌሎች ያሰባሰብናቸውን መረጃዎች ይዘን ቀጥታ በዝርዝርና በትንታኔ ወደምንመለከተው አቀናን። አብይ የሚሉትን የሚያደርጉ ሰው እንዳልሆነ አይተናል ሲል ኦነግ መግለጫ ሰጠ። ሚኒስትር አብይ አህመድ ሰሞኑን በተለያዩ የወለጋ ዞኖች ማሰራዎችን በመድረኩበት ወቅት ታጣቂዎች በድጋሚ የሰላም ጥሪ አቅርበዋል። ሚኒስትሩ ባቀረቡት በዚህ ጥሪ ላይ አሲስቶና በጃልመሮ የሚመራው የኦሮሞ ነጻነት በበኩሉ ከልብ የመነጨ አይደለም ሲል ጥርጣሬውን ገልጿል። ሚኒስትር ባደረገው ንግግር ያልተገቡ ታጣቂዎች ገቡትን ጓደኞቻቸው አርአያ በመከተል ወደ ሰላም መንገድ እንዲመለሱ በላይ እርስ በርስ መናቆር፣ መወጋገዝና ዳርል ትርፍ እንደሌለው አይተናል። ከዚህ በኋላ ቦታችሁን ከህዝብ ጋር በመሆን አካባቢያችሁን ማልማት መሆን አለበት ብሏል። አክለውም በኦሮሚያ ውስጥ ከውጭ መጥቶ ከሚገልና ከሚሰብረን ጠላት ይልቅ ቀምጠው መያዝ ሲገባቸው እርስ በርስ የተቻኮቱና እየተገዳደሉ ማት እንዲገታ የሚያደርጉ አካላት መበራከታቸው ያሳዝናል ሲሉም ገልጿል። ይህ ጥሪ ምላሽ የሰጡት የወቦ ከፍተኛ አዛዥ አማካሪ ኦጀረኛ ጉደታ በኩላቸው እርቅ ማውረዱ አለብን የሚለው ሳበቃ ደረጃ መልካም ቢሆንም የጥብቁ ትክክለኛነት ግን አልንጠራጠራለን ብሏል። ኦጀረኛ ሲቀጥሉም ሰላም ሲባል የኦሮሊያን አይነት ሰላም እንዳይሆን ስጋት አለን። ይህም ማለት ጦርነት እያቀዱ ስለ መልካም ማውራት ማለት ነው ሲሉም ተንክቷል። ጠቅላይ ሚኒስትሩ ይበቃናል ማለታቸው ከልብ ስለመሆኑ ጥርጣሬ እንዳላቸው የገለጹት አማካሪው ገስ በአንድ በኩል የሰላም ጥሪ እያቀረበ በሌላ በኩል ግን ተጨማሪ ወታደራዊ እርምጃ እየተዘጋጀ ነው ሲሉም ወንጅለዋል። መከላከያ ሰራዊት ከአንዳንድ አካባቢዎች የጸጥታ ስጋት ማስከተሉ ተገለጸ። ሰራዊቱ ወደ ትግራይ ክልል እያመራ ነውም ተብሏል። መሆኑን የፌዴራል የጸጥታ ኃይሎች ከተለያዩ አካባቢዎች ሙሉ በሙሉ ወይም ከፊል መውጣታቸውን ተከትሎ በአካባቢ ነዋሪዎች ዘንድ ከፍተኛ የጸጥታ ስጋት መፈጠሩን አዲስ ስታንዳርድ ያናገራቸው ነዋሪዎች ገለጹ። የተለያዩ የሀገሪቱ ክፍሎች የሚገኙ ነዋሪዎች የፌዴራል ኃይሎች የሰፈሩባቸው አካባቢዎች ለቀው መውጣታቸውን ተናግሯል። ይህም የኃይል ስምሪት ለውጥ በትግራይ ክልል እየታየ ካለው ውጥረት ጋር አይዞ ወደ ሰሜን የሀገሪቱ ክፍል እየተደረገ ያለ ዳግም ስምሪት ሳይሆን አይቀርም ተብሏል። ደቡብ ኢትዮጵያ ክልል ጋርዱላ ዞን ደሬሼ ወረዳና ኦሮሚያ ክልል ቄለም ወለጋ ዞን አንፌሎ ወረዳ የሚገኙ ነዋሪዎች የኢትዮጵያ መከላከያ ሰራዊት የተወሰኑ አካባቢዎችን ለቆ መውጣቱን ተከትሎ የጸጥታ ከፍታ መፍጠሩንና ይህም ለግጭት መንስኤ የሆነ መምጣቱንም ተናግሯል። ኤፍቢ ዘጋቢዎች በትግራይ አዋሳኝ አካባቢዎች ተመሳሳይ የወታደራዊ እንቅስቃሴዎችና ጦርነት ስጋት መኖሩንም አራግጧል። ደሬሼ ወረዳ የሚገኙ ነዋሪዎች እንደሚሉት አካባቢ ሰፍረው የነበሩ የፌዴራል ኃይሎች ከአንድ ሳምንት በፊት አካባቢውን ለቀው መውጣታቸውን ተከትሎ ተቀናቃኝ ቡድኖች መካከል ግጭት ዳግም አገርሽቷል ብሏል። ስማቸው እንዳይጠቀሰው የፈለጉ አንድ ነዋሪ መከላከያ ሰራዊት በነበረበት ወቅት ሰላም ነበር፣ እነሱ ሲወጡ ግን ግጭት እንደገና ተቀሰቀሰ ሲልም ገልጿል። የኢትዮጵያን አቆጣጠር በ2017 የቀድሞ የሰጎን ዞን መፍረሱን ተከትሎ ምላሽ ያላገኙ መዋቅራዊ ጥያቄዎች አካባቢው አለመረጋጋት ዋነኛ መንስኤ መሆናቸውን ነዋሪም ገልጿል። ቀደም ሲል የጋርዱላ፣ የኮንሶ፣ የቡርጂና የአማሮ አካባቢዎች በአንድ ላይ አቅፎ የነበረው ይህ ዞን
ፈረስ በኋላ በጎረቤት ማህበረሰብ መካከል በተለይም በጎንሶና በደሬሼ እንዲሁም በደሬሼና በጉማይዴ መካከል ያለው አለመግባባት እየተባባሰ መምጣቱን አስረድቷል። መዋቅራዊ ጥያቄው መሰረታዊ ምላሽ እስካላገኘ ድረስ ሁኔታው በዚህ የሚቀጥል ይመስላል ሲል የገለጸው ነዋሪው አካባቢው ያለው ሰላም በአብዛኛው የተመሰረተው በፌዴራል ኃይሎች ስፍራው መኖሩ ላይ መሆኑን አክለውም ተናግረዋል። በተመሳሳይ በቄለም ወለጋ ዞን የሳዮና አንፌሎ ወረዳ ነዋሪዎች ወጣቶችን ግዳጅ ወደ ውትድርና የመመልመል ዘመቻ መኖሩን የመከላከያ ሰራዊት ክፍሎች ከባድ መሳሪያዎችን በመያዝ ወደ ጋምቤላ ክልል አቅጣጫ የተንቀሳቀሱ መሆኑን አዲስ ስታንዳርድ ገልጸዋል። ኃይሎች ስምሪት ለውጥን ተከትሎ የታየው ስጋት አንዳንድ አካባቢዎች ወደ አስከፊ ግጭትም አመርቷል። በሁለት የአካባቢው ነዋሪዎችና የህዝብ ተወካዮች ምክር ቤት አባላት አዲስ ስታንዳርድ እንደገለጹት በጎሞ ዞን በሁለት ወረዳዎች በተከሰተ ግጭት ቢያንስ 15 ሰዎች ሲገደሉ ሌሎች በርካታ ሰዎች ደግሞ ቆስለዋል ብሏል። ግጭቱ የተቀሰቀሰው በአስተዳደሩ ወሰን ጥያቄዎችና ረጅም ጊዜ በዘለቁ የማህበረሰቡ መካከል ውጥረቶች ምክንያት መሆኑን የገለጹት ኃላፊዎቹ መከላከያ ሰራዊት ግጭቱን ለመከላከል በአካባቢ ባለመገኘቱ የተፈጠረ የጸጥታ ክፍተት ለጥቃት መባባስ ምክንያት መሆኑም ጠቁሟል። ትግራይ ክልል አቅጣጫ ደግሞ ሰፊ የጦር ሰራዊት ስምሪት እየተደረገ መሆኑን የሚያሳዩ መረጃዎች እየወጡ ይገኛሉ። ኤፍቢ ዘገባ እንደሚያመለክተው ምዕራባውያን ዲፕሎማሲያዊ ምንጮች የፌዴራል መከላከያ ሰራዊትና ትግራይ ኃይሎች ወደ ክልሉ አዋሳኝ ድንበሮች እያመሩ መሆኑንም የጦርነት ስጋት ማስከተሉን ገልጿል። መከላከያ ሰራዊት ትግራይን እየከበበ ነው ያሉት ምንጩ ሌላ ትግራይ ምንጭ ደግሞ ሁኔታዎችን ከፍተኛ የኃይል እንቅስቃሴ በማለት ገልጸውታል። ዓለም አቀፍ ማህበረሰብ በግጭቱ ተሳታፊ ወገኖች ላይ ግፊትን ካልቀጠለ አለመግባባትን በውይይት እንዲፈታ ካልደገፈ ጦርነት ስጋት ይበልጥ እየጨመረ ይሄዳል ሲሉ የትግራይ ምንጩ አክለውም ገልጿል። አማራ ክልል ሰሜን ዞን ወሎ በቆቦ ከተማ የሚገኙ ነዋሪዎች እየጨመረ የመጣው ውጥረትና የፌዴራል እንዲሁም የክልል ኃይሎች ወደ ከተማ መግባታቸውን ገልጿል። ነዋሪዎቹ ለአዲስ ስታንዳርድ እንደተናገሩት የሪ መከላከያ ሰራዊት በቅርቡ በአፋር በኩል ወደ ከተማ የገባ ሲሆን አንድ ቀን በፊት ደግሞ የአማራ ክልል ልዩ ኃይል በቆቦ መታየታቸውንም ጠቁሟል። በከተማዋ እንገናኝ የመጣው ስጋት ተከትሎ የሚሉ ማህበረሰብ ገንዘብ ከባንክ ማውጣትና የምግብ ቁሳቁሶችን በማከማቸት ላይ እንደሚገኝም ተናግሯል። አማራ ብሔራዊ ንቅናቄ አብን ባሳለፍነው ሳምንት ባወጣው መግለጫ ክልሉ ያለውን የጸጥታ ኃይሎች ስምሪት ማነስና የህግ ማስከበር ስራዎች መዳከሙ የሚሉ ማህበረሰብ ከፍተኛ ዋጋ እንዲከፍል እያደረገ መሆኑን በመጥቀስ ፌዴራልና የክልሉ መንግስት ለጸጥታ ክፍተት ልዩ ትኩረት እንዲሰጥ አሳስቧል። ፓርቲው አክሎም የፌዴራል ሆነ የአማራ ክልል መንግስት የጸጥታ ክፍተቶችና የመልካም አስተዳደር እጥረት ባላቸው አካባቢዎች ላይ ልዩ ትኩረት እንዲሰጡ አሳስቧል። ይህ ክስተት የተሰማው ህዝባዊ ወያነ ሓርነት ትግራይ ህወሓት ባለፈው ሳምንት ያወጣው መግለጫ ፌዴራል መንግስት ወደ ትግራይ ሰራዊት እያንቀሳቀሰ ነው ሲል መክሰሱና አዲስ ወታደራዊ ጥቃት ዝግጅት እየተደረገ ነው የሚል ማስጠንቀቂያ መስጠቱን ተከትሎ ነው። ይሁን እንጂ ፌዴራል መንግስት ስለተባለው የሰራዊት ስምሪት እስካሁን በይፋ የሰጠው መግለጫም የለም። እነዚህ ክሶች የተፈጠሩት ያሉት ኢትዮጵያና ኤርትራ መካከል ያለው ግንኙነት ባሻከረበት ወቅት ነው። የኢትዮጵያ ውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ ለኤርትራዊ አቻቸው ኡስማን ሳላ መሐመድ በጻፈው ደብዳቤ ኤርትራ የኢትዮጵያን ሉዓላዊነት በመጣስና አማጺ ቡድኖች ላይ በመተባበር ወታደራዊ ዘመቻ እያካሄደች ነው ሲሉ ከሰዋል። መሆኑም ኤርትራ ኃይሎች በአስቸኳይ ከኢትዮጵያ ግዛት እንዲወጡ አሳስበው ነበር። ሁለት ቀናት በፊት ምላሽ የሰጠው የኤርትራ ጦር በኢትዮጵያ ግዛት ውስጥ እየተንቀሳቀሰ ነው የሚለውን የኢትዮጵያ ክስ ሐሰተኛና የተቀነባበረ ስትል ውድቅ አድርገዋለች። ጀነራሉ አልተስማማሁም አለ። መከላከያ ሰራዊት ትግራይ እንዲገባ አልተስማማሁም ሲል ጀነራል ታደሰ ወረደ ሀሳቡን ተናገረ። ጀነራል ታደሰ ወረደ የሚመራው የትግራይ ጊዜያዊ አስተዳደር መከላከያ ሰራዊት ትግራይ ክልል እንዲገባ ተስማምቷል መባሉን አስተባብሏል። ጊዜያዊ አስተዳደሩ ፕሬዝዳንት ጀነራል ታደሰ ወረደ ጽሕፈት ቤት ባወጣው መረጃ መከላከያ ሰራዊት በትግራይ ክልል በሚገኙ የቀድሞ የሰሜን ዕዝ ካምፖች እንዲሰፍር መመልከታቸውን አስታውቋል። ትግራይ ክልል ጊዜያዊ አስተዳደር የኢትዮጵያ መከላከያ ሰራዊት በትግራይ ክልል እንዲገባ በፌዴራል መንግስት ትዕዛዝ ተላልፏል በሚል ስራጨው መረጃ ፍጹም ሐሰት ነው ብሏል። ባለፉት ቀናት የፌዴራል መንግስት መከላከያ ሰራዊት ትግራይ ክልል እንደሚገባ ለጊዜያዊ አስተዳደሩ ማሳወቁ የሚገልጹ መረጃዎች ሲሰራጩ ነበር። ጊዜያዊ አስተዳደሩ ፕሬዝዳንት ጀነራል ታደሰ ወረደ በጉዳዩ ላይ የሰጣቸውን ትዕዛዝ ለማስፈጸም መስማታቸውን በማህበራዊ ሚዲያዎች በስፋት በተሰራጨበት መረጃ ላይ ተገልጿል። ይሁን እንጂ ጀነራል ታደሰ ጽሕፈት ቤት ዛሬ የካቲት 4 2018 ዓ.ም ያወጣው መረጃ የትግራይ ክልል ጊዜያዊ አስተዳደር መከላከያ ሰራዊት ሰሜን ዕዝ ካምፖች እንዲሰፍር ተስማምቷል መባሉን አስተባብሏል። ክቡራን አድማጮቻችን ለዛሬ ያዘጋጀንላችሁ መረጃዎች ይህን ይመስል ነበር። ሰብስክራይብ ማድረግ፣ ደውል ምልክቱን መንካት እንዳይጠፋችሁ እያልን ሌላ ዜና እስክንገናኝ ድረስ መልካም ቀን